እኔ በነገራችን ላይ ይሄ ሁሉ ነገር ሀይሚ ላይ አረ ይሄ ሁሉ ምን ብትበድል ነው ማለት ምን ብታደርግ ነው እግዚኦ ነው ያልኩት። እኔ ዛሬ ይሄንን ስሰማና ይሄ ሲደርሰኝ በስማም ሰው ማለት ነው ያልኩት። ሰው ማለት እንዲህ ተሆነ እውነቴን ነው የምላችሁ። ሰው ስኬታችሁ የሚያናድዳችሁ፣ ሰው መወዳዳችሁ፣ በሰው ዘንድ በሰው ልብ ውስጥ መኖራችሁ እንደዚህ የሚያናድደው ከሆነ እውነቴን ነው ውዶቼ፣ እኛ እንደዚህ በይፋ ሚዲያ አለመውጣታችን በጣም ጠቅሞናል። የምሬን ነው የምላችሁ። አንዳንድ ጊዜ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። ሀይሚም የልቧን ንጽህና አይቶ ሰው ሰጥቷታል። በዚህ ልክ ግን ይሄ ሁሉ ሴራ በሷ ላይ በጣም 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 ይደብራል። አሁንም ግን ለሶስተኛ ጊዜ ሀሰን ለምን እንደመጣ ምን እንደሆነ ተልኮው ከዚህ በፊትም ምን እንዳደረገ ምን ሲያደርግ እንደቆየ ሁሉንም በዝርዝር እነግራችኋለሁኝ፣ እያንዳንዱ ማለት ነው። እኔ በጣም ነው ያዘንኩትኝ። ጓደኛ በዚህ ልክ እንሽላሊት ከሆነ ጓደኛ ባይኖር አብሮ መብላት መጠጣት ባይኖር ጥሩ ነው ባይ ነኝ። ሀይሚ እንደምናያት ሰው ጥግ ሰው አጠገብ ምትደርስ ሰው አይደለችም። በሷ ላይ ግን ይሄ ሁሉ ግፍ በጣም የሚደብር ነው፣ የሚያስጠላ ነው በአንድ ፍሬ ህፃን ልጅ። አዎ ለኔ ሀይሚዬ ሁሌም ህፃን ነች። ይሄ እንደ ትልቅን ያ ብሩኬ ጎትቶ እንደሚያመጣቸው ቀውላሎች ሴት ጋራ እኔ እሷን ኮምፔር መቼም አላደርግም። ገና ልጅ ነች ለኔ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ የሆነ አንገብጋቢ የሆነ ትኩስ ነገር ነው እየመጣሁት ወደ እናንተ። ይሄንን ላይክ ሼር አድርጉ። ለማንኛውም ምን መሰላችሁ ከዚህ በፊት ሀሰን ብሩኬንና ይችን ፎርቱና የምትባል ሴትዮ ለሶስተኛ ጊዜ ነው በተንኮል እንግዲህ ሲተባበራቸው ማለት ነው። ከዚህ በፊትም እሱ ቆይ ላንብብላችሁ ያነበብኩትን ዝም ብዬ ከምነግራችሁ እኔ ላንብብላችሁ የደረሰኝን ነገር ማለት ነው። እንዲህ ይላል የደረሰኝ ጽሁፍ ማለት ነው። ወይ መከራሽ ሀይሚ፣ ሀሰን ለምን እንደመጣ የሚነግርሽ ባገኝሽ። ሀሰን ለሶስተኛ ጊዜ ፎርቱናና ብሩክን ሲተባበራቸው ደግሞ ይስተካከላል። ሁለት ጊዜ በሰው አሳግቷታል። ሁለት ጊዜ እንግዲህ ሀይሚን በሰው አሳግቷታል። የመጀመሪያው በአንድ ቀን 3 ቪዲዮ ሰርቶ ወደ ዱባይ የሄደ ቀን ነው። ቡታጅራ ሄዶ ቅብር ጥሶ ምናምን የሆነ እንትን ሰበብ ምናምን ሙቤ አፍቅሮሽ ነው ከሙቤ ፍቅር ይዞሽ ነው ምናምን የሚባል ነገሮችን ምክንያት ምናምን ነገር ሲደረድር ነበረ። የሁለተኛው ነገር ደግሞ ትምህርት ቤት ስትሄድ ወንዶች በብር ተቀጥረው እንግዲህ ቀጣሪው ማን ነው? ሀሰን ተብዬው በብር ቀጥሮ ምናምን ነገር ከነዛ ወንዶች ጋራ እሱ መንገድ ላይ ነው እንግዲህ እሷ የምትወጣ የምትገባበትን ተከታትሎ መንገድ ላይ ፎቶ አንስቶ በፎቶ ሲያስፈራሯት እንደነበረ ነው። ይህንን አድራጊው ማን ነው? ሀሰን ተብዬው ወንድ ይቀጥራል ብር ከፍሎ እነዛ ሰዎች ማለት ነው። ከዛ ፎቶ ይዞ እሷን ከወንድ ጋር ታይተሻል ምናምን ብሎ እንግዲህ ሲያስፈራራት ነበረ። ይሄንን ደግሞ እኛ የምንልሽን ነገር ካላደረግሽ ያው ይሄ ደግሞ ተቡሩኬ ይሄ ሰው እኮ ለቡሩኬም አይጠቅምም። አስቡት እንግዲህ ሀይሚ ከወንድ ጋር ታይተሻል ምናምን ነገር አንደኛ በሚዲያ ስሟን ለማጥፋት ነበረ። ሁለተኛ ነገር ደግሞ ያው ከቡሩኬም ለመለያየት ነው። ቡሩኬ ግን ለምን ጥላቱንና ወዳጁን አይለይም ነው። አንደኛ ቀንደኛ ጥላቱ ሀሰን ነው እያስመሰለ። ትናንትናም እጁን ጎትቶት ነው ይዞት ይሄደው። አስቡት። ከዚህም በፊት ምንም ነገር ቢፈጠር እኔ ከጓደኜ ጎን ነው የምቆመው አለ። በግልጥ ተናግሯል። ጥላት እንደሆነ ለሀይሚም የሚጠቅም አይደለም፣ ለራሱ ለብሩኬ የሚጠቅም አይደለም። ብሩኬ ሀይሚን የሚፈልጋት ከሆነ ለምን በዚህ ልክ ጥላቱንና ወዳጁ ለይቶ አያውቅም? የሶስተኛው ነገር ደግሞ ትምህርቷን እንድትተው ነው ያደረጓት። የሶስተኛው ትምህርቷን እስከ መጨረሻው እንድትተው ነው የተደረገው ማለት ነው። ምክንያቱም በሰው ታግታም ነበረ። እንደገና ደግሞ ያው ፎቶም ይዞ ከወንድ ጋራ ያን ወንድ በምትሄድበት መንገድ
ያገኛታል። ነገር ግን እሷ እንዳገኘችው ተደርጎ የታቀደ ሴራ ማለት ነው። እሷ እንዳገኘችው ምናምን ነገር እሷ በድብቅ ከወንዶች ጋር እንደምትውል ምናምን በቃ ከወንድ ጋራ ላይፍ እንዳላት ተደርጎ የታቀደ ነገር ማለት ነው። እሱ ከዛ ወንዶች ጋራ እንዳሉ ፎቶ ይዞ ሲያስፈራራት ነበረ። እንግዲህ መውጫ መግቢያዋን ደግሞ እነዛ ወንዶች ስላወቁም ትምህርቷን እስከ ማቋረጥ ደረጃ አድርሷታል ማለት ነው። አሳግተዋታል። ብዙ ነገር ነው ያደረጓት። ታውቃላችኋ ፍሩትናን ሀሰን እንደሆነ ለብሩኬ ያስተዋወቀው እሷ ለሀሰን ምርጥ ጓደኛው ነች። እና እናንተ እነዚህ ሁለት ሰዎች እኔ ችግር የለም ሁለቱ ሰዎች ይተባበሩ። ብሩኬ ለምንድን ነው ከጓደኞቹን ከሀይሚ ያስበለጣቸው? እኔ ጥያቄ የሆነብኝ ነገር ትዝ ይላችኋል። ከዚህ በፊት ሙቤን አፍቅረሻል ምናምን ብለዋት ነበረ ራሱ ማለት ነው ብሏት ነበረ። እና ሙቤን አፍቅረሹ ነው ምናምን ሰበብ ከዛ ደግሞ ቶሎ ቪዲዮ ሰርቶ ወደ ዱባይ ነው ላሻለው። ይሄንን ፕሮሰስ ደግሞ የጨረሰችለት ባጭር ጊዜ ይቺው ራሷ ይቺ ፍሩትና ነች። እሷ ነች ፕሮሰሱን የጨረሰችለት ባጭር ጊዜ ቶሎ ከሀሰን ጋር ሆነው ወደ ዱባይም እንዲሄድ ያደረጉት በዛን ሰዓት ባጭር ጊዜ እነዚህ ሁለቱ ናቸው። ብቻ በጣም የሚያስጠላ ነገር ነው እየተደረገ ያለው። አሁን ደግሞ ሌላ ነገር አለ። ሌላ የሚያቀዱት ነገር አለ። እሱንም ደግሞ የምነግራችሁ ይሆናል። ይሄ ደግሞ የብሩኬ ስራ ነው አሁን የታቀደው። ነገር ግን ደግሞ እነሱ ተባብረዋል። በእነሱ ትብብር ነው። በነዚህ በሀሰን እና በእሷ ትብብር ነው። እኔ ትናንትና እንኳን እጁን ጎትቶት ሲሄድ እንዲህ ለምን ምናምን ነገር አላለም። ብሩኬ አብሮ ነው የሄደው። አስቡት እንግዲህ ይችን ልጅ እቃቃ ነው የተጫወቱባት ማለት ይቻላል። በተለይ ሀሰን እውነት እቃቃ ነው የተጫወተባት በእኛ ፊት በካሜራ ላይ ምናምን። እኔ ምንም ነገር ቢፈጠር ከጓደኛዬ ጎን ነው የምቆመው ያለ ሰው አስቡት እንግዲህ ምንም ነገር አይኖርም። ለድራማ ነው ልትሉ ትችላላችሁ። ኖ የሆነ በጣም ይቀናባታል በሀይሚ። እውነት ለመናገር ያክል በሀይሚ የማይቀናው ንጹህ ወንድም የዋህ ወንድም ሙቤ ብቻ ነው። የሚገርማችሁ ነገር ከሙቤ ጓደኛዋ ራሱ እንድትርቅ ሙቤ ጋራ እንዲለያዩ ድረስ ሙቤን እንድትርቀው ከሙቤ እንዲለያዩ ያደረሷት ራሳቸው ናቸው። እና ሙቤ በጣም ምርጥ እና ንጹህ ልብ ያለው ምርጥ ወንድሟ እሱ ብቻ ነው። ሙቤ ብቻ ማለት ነው። የማይቀናባት ከልቡ የሚያዝንላት ምናምን በቃ ልክ እንደ ወንድም በንጹህ ልብ የሚረዳት ነው። እና እንደዛ ነገር ነው። አሁን ላይ ግን በድጋሚ ሊጎዷት ነው። በድጋሚ ስሟን ሊያጠፉት ዝግጅት ላይ ናቸው። በምን አይነት መንገድ ነው የሚለውን ነገር ደግሞ እኔ ዘርዘር አድርጌ አስረዳችኋለሁኝ በቀጣይ ማለት ነው። ምክንያቱም በደንብ ነገሩን ዘርዘር አድርጌ ማስረዳት እፈልጋለሁ ለእናንተ አሁን የታቀደው ነገር ሀይሚ ላይ። ነገር ግን እስከዛሬ ሲያደርጉት የነበረው ነገር ይሄንን ይመስላል። በሀይሚ ላይ ጢባ ጢቤ ሲጫወቱባት ሙቤን አፈቀርሽ እየተባለች እንደገና ደግሞ ፎቶ ይዞ ሲያስፈራራ አቶ ሀሰን እሷን እኛ ግን የምናቀናቃታለን። ግን ፈጣሪ የስራችሁን ይስጣችሁ ማለት ፈልጋለሁ። ሁሉም የእጁን ያገኛል። የዚች የትንሽ ልጅ እንባ ጎርፍ ሆኖ ይውሰዳችሁ። እውነቴን ነው። ጎርፍ ሆኖ ይውሰዳችሁ። በሷ በልታችሁ ጠጥታችሁ እንደገና ደግሞ በሷ 100,000 ገብተክ 100,000 ለመግባት እንኳን ቪዲዮ ቶሎ ስፖስት ነበረ። ብቻ ሰው የበላበትን ሳህን ሰባሪ ሲሆን ያስጠላኛል። እኔ በነገራችን ላይ በጣም ነው የደበረኝ ቤተሰብ